አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኮኪ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ ወይ? እንግዲህ ዛሬ ደግሞ ቤዛ ክፍል አንድ አዲስ ተከታታይ ድራማ ተለቋል ማለት ነው። እንግዲህ ቤዛ ደስ ያላትና ደስ የምትል ልጅ ነች። ከዛም ከሷ ከፎቅ ላይ ሆና ወደ ታች ደረጃ ላይ ስታይ ደስ የሚል ቆንጅዬ ልጅ አጠገቧ ላይ ቁጭ ብሎ ቀና ብሎ ያያታል። ከዛም ቤዛ ከሱ ትታው አልፋው ቤዛም ለትምህርት ቤቱ አዲስ በመሆኗ አካባቢው እየቀኘች ነበር። ከዛም ቤዛ የደሃ ልጅ በመሆኗ ከሰውም ባለመቀራረቧ የትምህርት ቤት አዲስ ስለሆነች የትምህርት ቤት ልጆችም ተሰብስበው ይደበድቧት ጀመር። ከዛም በኋላ አንድ ጓደኛዋ ዳጊ የሚባል ድንግጥ ብሎ አያት። ሲደበድቧት ማላቀቅ አልቻለም። ከኋላ ነበር የመጣው። ቤዛም ቶሎ ብላ ሻንጣዋን አንስታ ወደ ትምህርት ቤት ትሄዳለች። ልጆቹም ተሰብስበው ቆመው ያዩዋታል። የቤዛ እናት የሺ ከኋላዋ ስትመጣ ስልክ ይደወልባታል። ሄለው ትላለች። የሺዬ እንዴት ዋልሽ? ይመስገኑት ደህና ነኝ እትዬ እያለች ትመልሳለች። ቤቱን አገኘሽ እንዴ? የሺም አዎ ትላለች። ለጊዜም ቢሆን አግኝቻለሁ፣ ነገ ጠዋት ሲረጋጋ አየዋለሁ አለች። የሺዬ ያቺ ሴት መጥታ ነበር ትባላለች። የሺም ድንግጥ ብላ ምን ትላለች። የሺ በቆመችበት ደንግጣ ፍዝዝ ብላ ቆማለች። የደስ ያለው ልጅ ወንበር ላይ ቁጭ ብሎ ስልኩን ይነካካል። ቤዛም ትመጣና ከሱ ፊት ለፊት አንድ ወንበር አለ። አይተዋወቁም። ነገር ግን እሷ ከፍቷትና ከትምህርት ቤቱ ገለልተኛ ስላደረጓት ተማራ ነበር መናፈሻ የመጣችው። ትንፋሽ ስትስብ ልጁም ዞር ብሎ ያያታል። ደስ የምትል ነች ቤዛ። እሱም ተመስጦ ማየት ጀመረ። ቤዚም አላየችውም። ወደ ኋላ መለስ ስትል ከኋላዋ አለ። ድንግጥ አለችና ፈገግ እያለች የነበረው ኮስተር ማለት ጀመረች። እሱ ግን ተመስጦ ያያት ነው። ፈገግ ይላል፣ እሷ ግን ተኮሳትራለች። ብድግ አለችና ቦርሳዋን ያዘች። ከዛም ወደ መጣችበት ተመለሰች። መለስ ብላ አሁንም አየችው። እሱን አሁንም እንደተመሰጠ ነው። ፈገግ እያለ ወደ ስልኩ መመለስ ጀመረ። ነገር ግን ተመላልሶ ቤዛን ከማየት ወደ ኋላ አላለም። በጠዋት ደውለህ ቁጭ ብለህ ድረስ ስትለኝ እኮ ጨንቀኛ መመህ መስሎኝ አለው። ከዛም በወጣትነቴ የሰራሁት ኃጢአት እስከዚህ ፈጣሪን አታሳዝነው። ከዚህ ሁሉ ስቃይና ህመም መንቀሳቀስ በመቻልህ ማመስገን ስትችል ጭራሽ ማማረር አለው። ከዛ ፈጣሪማ መች አስደስቼው አውቃለሁ ብሎ መለሰለት። የሰራሁት ግፍ በቁሜን እያለ ነው። አይ እንደሞ በእኔ ግፍ ተባባሪ ባደረኳት እህቴ ተጨንቄ ልሞት ነው ይላል። ለኔም ለእህቴም ነፍስ ሰላም ስል የሺን መፈለግ ኃጢአት መስሎ እየታየኝ ነው። የሷንስ በደል ምን ነው ዘነጋኸው? ይሄ ሁሉ አመት ተፈልጋ ያልተገኘች አሁን የት ልትገኝ ነው ይለዋል። ጉዳዩን ዳግመኛ ላናነሳው ቃል ተገባብተናል ነበር። እንደው ለመተውና ለመርሳት ስሞክር ሌሊትም ቅዠት ነው፣ በውኔንም በአካል የመጣች ይመስለኛል። የሺን ስታገኛት ምን አለች? ልጇንስ ስታገናኛት ይቅርታ አደረገችልህ? ጸጸት ገባት ትለኛለች። የሺ ደግሞ የልጇ እጅን ይዛ የጎተተች ትሄዳለች። ቀንም ሆነ ከዚህ ውጪ ማሰብ ተስኖኛል። የሉም ወጥተዋል።
እኔ ምለው ለምን ለልጆቹ አይሆንም? እሷ ትገኝ መጀመሪያ። ይጎዳሉ። እኔ ግን የሚጎዱ አይመስለኝም። እሱማ የእህቱ የእናቱን ሞት አልወጣለትም። እሷ ሞኝ ስለሆነች ነው እንጂ ከሱ በላይ ባትጎዳም የእናታቸውን ሞት ማመን አልቻሉም። አሁን ደግሞ ከነገርኳቸው ማዘናቸው አይቀርም። ይቅርብኝ። ይጎዳሉ፣ ያዝኑብኛል። ባለሱቅ ጋር መጣችና ቤዚ ሞኮሮኒ ትገዛለች። ፈገግታ ግን ከፊቷ አይጠፋም። ከዛም ብሯን ኪሷ ውስጥ ታጣለች። ሂሳብ ሰጥቼ ያለው አይደለ ትለዋለች ኮስተር ብላ። መጀመሪያ ሰጥቼ የለ እንዴ? ከዛ ባለሱቁም ኧረ አልሰጠሽኝም ይላታል። ከዛ ከኋላዋ ደስ የሚለው ልጅ መጥቶ ሰጥታለች አይቻለሁ ይለዋል። ከዛ እሱ ከኋላ ቆሞ ብሩን ያሳየዋል። ይሰጣለሁ በማለት ማለት ነው። ቤዚ እቃዋን ተረክባ ትሄዳለች። ልጁን መጣና ለባለሱቁ ብሩን ይከፍለዋል። ባይሆናት በያውን ስጠኝ እንጂ አንተ ብልሽ ማስጠኝ ነው እንዴ ይላል። ሁሌ ትመጣለች እንዴ? ምን ነው ስትመጣ ልጥራህ እንዴ? ቤዚም እየፈተነች ትሄዳለች። በሩም መንገድ ላይ ጥላው ስለነበር መንገድ ላይ ታገኘዋለች። ድንግጥ ብላ ትቆማለች። ባለሱቁም ተመልሳ ትመጣለች። ቤዚ ደግሞ ምን ቀራሽ ይላታል። መልስ አልሰጠኝም እንዳትይኝ፣ ይቅርታ ቅድም ኪሴ ውስጥ ሳጣው የሰጠው መስሎኝ ነበር፣ መንገድ ላይ ጥዬው ነው ብላ በማለትም ከፍለሽኛል እኮ ይላታል። ከፍሎኛል ልጁ ከፍለሽኛል ተርበተበተ ባለሱቁ። እኔ አልከፈልኩህም። ኧረ ከፍለሽኛል። ቤዚም ነቃችና ለማንኛውም ለከፈለ ልጅ መልስለት ብላው ትሄዳለች። የሚጡ አባትም እቤት ውስጥ ቁጭ ብለዋል። ወንድማቸውን የሺ ፍለጋ ሊልኩት ነው። በክላስቴር የታሸገ ወረቀቶችም አስቀምጠዋል። ወንድማቸውም ኪኒኒና ውሃ ይዞላቸው መጣ። መድኃኒታቸው በመውሰድ ወንድምየው ዝም ብሎ ያያል። ቅድም ያልከው ግን በደንብ ብታስብበትስ ይላል። የሚጡም አባት ማሰቤ መች ቀረ፣ ሁኔታው ከበደኝ እንጂ ይላሉ። እንደምታስበው ከባድ አይደለም። እባክህ እሺ በለኝና እውነቱን ተናገር። ሁኔታውን ባይቀይረውም ላንተ ግን ይቀልሃል። ከሰራተኛይታ ጋር መተኛቴና ስታረግዝ አላውቅም በማለት አስወርጂው ማለቴ ከባድ ነው እንጂ የግፍን ግፍ ጨካኝ አረመኔነት መካዴ ሳያንሰን አስወርጂው ማለቴ ግፍ ነው፣ ኃጢአት። ያልካትን ብትሰማክና ብታስወርደው ነበር። ደግሞ የእሷ ያለ ማስወረድ ለእኔ ንጹህ አያረገኝም። እኔ አብዝቼ ስመኘውና ስጓጓ የነበረው ስጨቃጨቅበት የነበረው በእሷ በኩል ሲመጣ ከፍ ሳል ዝቅ ባደረኩት በማንነቴ ሰክንና ስገባው፣ እሷ ግን ከኔ ግን ጨካኝ አይደለችም። እኔ እንዳልኳት ልታስወርደው አልቻለችም።
አንተም ብትሆን እኮ አምጥታ በር ላይ ጥላለህ ስትሄድ ናንስተህ አሳድገሃል። አሁን ግን የአባትነትህን እውነቱን ንገራቸው። አይሆንም፣ ግድ የለም ምንም አይሆኑም። አንተ በልብህ አፍነህ ከምታስቀምጥ እውነቱን ንገራቸውና ይለይለት። እነሱ ትምህርታቸው ሳይጨርሱ ምንም አልናገርም። ይህን ያህል አመት ቆይቼ ትንሽ ጊዜ መታገስ አያቅተኝም። ለልጆቼ አይምሮ መረበሽ አልፈልግም። እስከዛ እፈልጋታለሁ፣ ትገኛለች ብዬ ተስፋ አረጋለሁ። በአንተ ባይሆን አንተ መፈለግህን ቀጥል። በክላስ ትሄድ የታሸገውን ወረቀትም አውጥተው ለወንድማቸው ይሰጣሉ። ወንድምየው ይቀበላል። ቆይ አሁን ብናገኛትስ? ማለቴ ልጆቹ እንዲያውቁት ካልፈለግ በተገኘችና ለሱ በተጨነቅኩ። ከምታቀብ ውጪ የተጨመረ አዲስ ነገር የለም። እንዲሁ ይዘኸው ብዬ ብሰጥህም ትርጉም ግን እንደማይሰጥህ አውቃለሁ። ትርጉም አለው ብለህ ታስባለህ? እኔ ግን ከኔ በላይ እየፈለግክ እንደሆነ ነው ማስበው። ላንተ መታዘዝ እና እሷን መፈለግ ሰልችቶኝ እንዳልሆነ ታውቃለህ። አውቃለሁ። ለኔ እንደማሰለችኝ አውቃለሁ። ከፍለጋ ስትመለስ የምትለኝን እጠብቃለሁ። አሁን ስትመለስ የምትለኝን መስማት እንፈልገው። እየፈለግካት መሆኑን ማሰቤ ብቻ ነፍሴን አያረጋጋውም። ዝም ብለህ ፈልጋት። አሁን ልሂድ በቃ። የሚሳ ቀጠሮ አለብኝ። እንደውም አረፈድኩ። እሺ በሊቅናክ። ለምሳው ነው ለፍለጋው? ለምሳውማ እኔ ጋብዛለሁ። ካልቀረክና ወጥ ማሞቁ ችግር ነው። ያው ሲስቁን የምልሳቅ ብዬ ነው። ሰራተኛ ጠፋ ማለት ነው። እነሱ ቢገኙት መቼ ቆያሉ ብለህ ነው? መመላለሱን አይፈልጉትም መሰለኝ። በል እኔ ልሂድ፣ በጣም ረፍዷል። ወንድምየው ከሚጣ አባት ተሰናብቶ የተሰጠውን አደራ ይዞ ከቤት ይወጣል። የቤዛ እናትና የቤዛ ጓደኛ መንገድ ላይ ይገናኛሉ። ከዛም የቤዛ እናት እጇ ላይ ይዛ ስለነበረ ይቅርታ ማዘር በማለት የጣለውን ሰብስቦ ይሰጣታል። ይቅርታ ልጄ ትላለች የቤዛ እናትም። ነገር ግን የቤዛ እናት ውስጧ ንጹህ አልሆነም። ተጠራጥራ ምስጥ ብላ እያየችው ነው። ድንግጥ ብላ ቆማለች። ከዛም ወደ ሱቅ ያመራና ግትር ብሎ ይቆማል። ባለ ሱቁም ከሰል እያሰረ ነበር። ማን ፈልገክ መጣክ ይለዋል። አልመጣችም ይለዋል። ብር ለመመለስ መጣ ነበር እና ተቀበልካት? ማን ተቀበላለክ? እንደ ከፈለች ማሳመን አልቻልኩም። ስትመጣ መልስለት። እሺ ምትለኝ አይመስለኝም። ዛሬ አልመጣችም። አልፎ አልፎ እንደምትመጣ ነግሬሃለሁ። ነገስ ትመጣለች። ዮናስ እኔ እዚህ ውስጥ እኮ ገቢነት አይደለሁም። ነገ ካልመጣች ጸቤ ካንተ ጋር ነው። ቅድም ወሰደው ባልኩ ገንዘብ በዚች ብር። የሺምና ቤዛ እቤታቸው ቁጭ ብለው
ቤዛ እያጠናች ነው። የሺ ደግሞ የቤዛ እናት ምስር እየለቀሙ ነው። ከዛ ቤዛ ምስጥ ብላ እናቷን ታያለች። በቤዛ ፊት ፈገግታ አይጠፋም። እናቴ አምጪ ላግዝሽ። አርፋሽ አጥኚ፣ ስጨርሽ ታግዥኛለሽ። በኋላ አጠናለሁ ብላ እናቷን ለማገዝ ቀረብ ትላለች።